ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ ቀጥሏል። የፋኖ ኃይሎች በበኩላቸው በቁጥጥራቸው ስር የሚገኙ ከተሞችን ጊዜያዊ አስተዳደር በማዋቀር ህዝባዊ ውይይት እያደረጉ እንደሚገኝም ታውቋል። ለአብነትም ያክል በሸበል በረንታ ወረዳ 64ኛ ክፍለ ጦሩ አመራርና የወረዳው ጊዜያዊ መንግስት ከቀበሌ ጊዜያዊ አስተዳደሮች ጋር ውይይት አካሂዷል። በአመራሮቹና በህዝቡ መካከል ከተደረገባቸው ውይይቶች ዋና አጀንዳዎች መካከልም የአፋብን ምስረታን በተመለከተ፣ የድርጅቱ አሁናዊ ቁመና በተመለከተ፣ እንዲሁም የሀብት አሰባሰብን በተመለከተ፣ የመልካም አስተዳደርን በተመለከተ እንዲሁም በክፍለ ጦሩ አመራርና በወረዳው ጊዜያዊ መንግስት አመራሮች አመራርነት ስልጠና በመስጠት የቀጣይ ስራ አቅጣጫም ተሰጥቷል። ይህ በእንዲህ እንዳለ የፋኖ ኃይሎች በበኩላቸው ከፍተኛ የተባለ ትንቅንቅ በማካሄድ በተለያዩ ቦታዎች በብልጽግናው መንግስት ስር የሚገኙ የኮንክሪት ምሽጎችን መስበራቸውንና ከፍተኛ ቁጥር ያለው ወታደሮችንም መማረካቸውን አስታውቀዋል። በዛሬው ዕለትም ምስራቅ በለሳ በበላይ ዘለቀ ቁጥጥር ስር እንደገባች ለማወቅ ተችሏል። ምስራቅ በለሳ ላይ የነበረው የጠላት ኃይል ሙሉ ለሙሉ ለቆ በመውጣት የአማራ ፋኖ ብሔራዊ ንቅናቄም ቀጠናውን ገቢ አድርጓል። በአርበኛ ታለል ሰጠኝና አርበኛ ብርሃኑ ነጋ የተመራው የፋኖ ኃይል ምዕራብ በለሳ ወረዳ አስተዳደር ጽሕፈት ቤትን መቆጣጠሩ ታውቋል። እንዲህ እንዳለ የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ሲሉም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊም አስረስ ማረዳምጤ ተናግረዋል። አርበኛ አስረስ ማረዳምጤ በኩላቸው በሆዳቸው ወድቀው ለብልጽግና መገረድን ምርጫቸው ያደረጉ ትግሉን የከዱ ባንዳዎችም ቀድመው የፈረሙትን የአብን ሰዎች ሆኑ ሌሎች ከህሊናቸው የተፋቱ የአብይ አማሮች የሚግባቡት የጋራ ቋንቋ አላቸው፣ እሱም ፋኖን በተላላኪነት መፈረጅ ነው ሲሉ ገልጸዋል። ይህንን ነገር ደጋግመው የሚያጮሁት መደበቂያ ፍለጋ ነው። የዘር ማጥፋት ጦርነት ታውጆበት እየተጨፈጨፈ ያለው ህዝብ በመካዳቸውም እርቃናቸውን ቆመዋል ብለዋል። ከሞራል ከህሊናና ከታሪክ ጥያቄዎች የሚሸሸጉበት ዋሻ ፈልገዋል። ይህንን ዋሻ ያጡ ባንዳዎች እና የተላላኪ ምልክቶች ህይወቱን እየሰጠ ህዝቡን ከጥፋት በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በመሰማራት ራሳቸውን ሊያስደስቱም እየደከሙ ይገኛል ሲሉ ገልጿቸዋል። አርበኛ አስረስ ማረዳምጤም እነሱ እርቃናቸውን ስለቆሙ ከትግላችን አነሳስ እና ባህሪ ጋር በማይገናኝ መንገድ ፋኖን የሆነ አካል ይመራዋል ብሎ በመፈረጅ እንደነሱ ህሊናችን እንዲታረዝላቸውም ይፈልጋሉ ብለዋል። ፋኖን በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ነው። መላላክና በራስ ህዝብ ላይ መቆመር የባንዳዎች የህይወት መመሪያ ነው። ፋኖ የአማራን ህዝብ ከመጥፋት ለመታገድ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነትና የሰብአዊነት መብት ታጋዮች መካከሉም ቀዳሚው ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዳደረቱ የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም ብለዋል። በህልውናችን ላይ በመጣ ጊዜ ህወሓትን ጨምሮ የትኛውንም አካል ለመዋጋት የሚቀድመን እንደሌለ ህዝባችን ጠንቅቆ ያውቃል ያሉ ሲሆን ይህንን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ማድረግም የምንችለው እንደሆነም በተግባር ተረጋግጧል ብለዋል። የህልውና ጦርነት ውስጥ የከተተን የብልጽግና አገዛዝ ፕሮፓጋንዳም የውጊያ መስመርም ሊያዘጋጅልን አይችልም ብለዋል። በዩናይትድ አረብ ኤሚሬትስ ጀትና ድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፈቃደኝነት የሚፈስ የአማራ ደም አይኖርም ያሉ ሲሆን መስዋዕትነት የምንከፍለው አረመኔውን አገዛዝ በማስወገድ የህልውና ጥያቄያችንን በምልኡነት ለማረጋገጥ ነው ብለዋል። ሌላ አስፈሪ የጸጥታ ስጋት በትግራይና በአማራ ክልል አዋሳኝ ከተሞች ተከስቷል። ጠቅላይ ሚኒስትሩ እንደሚሉት ኢትዮጵያ የሚዳሰስ የሚታይ የከተሞች ለውጥ እንዳመጡት ተብሎ እንደሚወራው ሁሉ በተቃራኒው ግን ኢትዮጵያን በየጊዜው የሚገድሉበት፣ ሰው ወጥቶ ለመግባት የሚፈራበት፣ ሰው በልቶ ለማደር የተቸገረበት፣ አቅም የሌለው ሰው በከተሞች መኖር የማይችልበት፣ ህዝብ ተቸገርኩ ብሎ ራበኝ እያለ በሚያለቅስባት ሀገር ምግብ ሳይሆን ድሮን የሚላክበት ብቸኛዋ ኢትዮጵያም እየሆነች ትገኛለች። የኢትዮጵያን መከራና ችግር በደማማቅ መብራቶች ለመደበቅ የሚሞከርበት፣ የህዝብን ጥያቄ ሳይሆን የውጭ ሀገራትን መሪዎች ፍላጎትና ጥያቄ ለመመለስ ጥረት የሚደረግበት፣ ለራሱ ህዝብ መግደያ የጦር ጀት ሾው የሚታይበት ብቸኛዋ የአፍሪካም የዓለምም ብቸኛ ሀገር ተብላለች። ኢትዮጵያውያን በየጊዜው
በየጊዜው እየታገቱ ብር የሚጠየቁበት፣ በእምነታቸው በፖለቲካ አመለካከታቸው ብቻ በአደባባይ የሚገደሉበት፣ በየመንግስት መስሪያ ቤቱ የአንድ ዘር የበላይነት የነገሰበት፣ ከፍተኛ የሙስና ችግር የተንሰራፋበት፣ ሰው ባለው የትምህርት ማስረጃ ሳይሆን በተወለደበት ዘር ብቻ ስራ የሚያገኝበት፣ ገንዘብ ያለው ማንንም ማስገደል የሚቻልበት፣ ከጸጥታ ስጋት ተራ ቲክቶከሮች እንኳ በጋር የሚንቀሳቀሱባት፣ ሰላም በእጅጉ የራቃት የሰቀቀን ሀገር ሆናለች። ኢትዮጵያ ከራሷ አልፋ ለአፍሪካ የሰላም ምንጭ የነበረች ሀገር በየጊዜው የጦርነት ጉሰማ የምታሰማ፣ ለጎረቤቶቿም የሰላም ሳይሆን የስጋት ምንጭ የሆነች የሚሉም በርካታ የዓለም ታላላቅ ሚዲያዎች የሚዘግቡባት እጅግ አሳሳቢ ሆናለች። እነሆም አሁንም ደግሞ ሌላ የሰበር ዜና ጋጋታ ለመፍጠር ያለፈው አልበቃ ብሎ በሰሜኑ ህዝብ ላይ ካሁኑ በድሮን የታገዘ ዘመቻ ተጀምሯል። በትላንትናው ዕለት እንደዘገብነው በህወሓትና በመከላከያ ሰራዊት መካከል በጠለምት በኩል ከፍተኛ የተባለ ውጊያ መካሄዱም መዘገባችን ይታወሳል። ዛሬው ዕለትም በተካሄደው ከፍተኛ ውጊያ በአላማጣ በኩል መከላከያ ሰራዊትና የፌዴራል ፖሊስ ከአላማጣና ራያ አካባቢ ሙሉ ለሙሉ ለቀው እንዲወጡ መደረጉን የአካባቢው ነዋሪዎች ገልጸዋል። በዚህም የተነሳ አዲስ ስጋት መፈጠሩን ነዋሪዎቹ ጠቁመዋል። ዛሬ ጠዋት በአላማጣ ዙሪያ ከ2 ሰዓት እስከ 4 ሰዓት በድሮን አሰሳ ሲደረግ ማርፈዱንም ጠቁመዋል። ዛሬ ጠዋት ከወልዲያ ወደ መቀሌ ሲጓዝ የነበሩ ተሳፋሪዎች ቆቦ ሲደርሱ ችግር አለ ተብለው መመለሳቸውም ታውቋል። በእንዲህ እንዳለ የኢትዮጵያ አየር መንገድም በበኩሉ መቀሌን ጨምሮ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች ከዛሬ ጀምሮ ሙሉ ለሙሉ መቋረጡን አስታውቋል። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች በዛሬው ዕለት በድንገት ማቋረጡን ተከትሎ በባንኮች ውስጥ መጨናነቅ መፈጠሩም ታውቋል። አየር መንገዱ የዛሬ በረራዎቹን ባልታሰበ ሁኔታ መሰረዙን የሚገልጽ የጽሑፍ መልእክት ለተሳፋሪዎች መላኩን ለማወቅ ተችሏል። ከቀናት በፊት የአማራና ትግራይ ክልሎች ይገባኛል ጥያቄ በሚያነሱበት ጠለምት አካባቢ በመንግስት ወታደሮችና በትግራይ ኃይሎች መካከል ግጭት መቀስቀሱን የሚገልጹ መረጃዎችም ከወጡ በኋላ ነበር ጦርነት ተጀምሮ ሊሆን ይችላል የሚል ስጋት በብዙዎች ዘንድ ስጋት እንደተፈጠረም ከመቀሌና አድግራት ከተማ ነዋሪዎች አንደበት ተሰምቷል። በመቀሌ የኢትዮጵያ ንግድ ባንክ ቅርንጫፍ ዛሬ ጠዋት አንድ ሰው እስከ 3000 ብር ብቻ እንዲያወጣ ሲፈቀድ እንደነበርና ከረፋዱ በኋላ ግን መጠኑ ወደ 2000 ብር ዝቅ እንዳደረጉም ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የገለጹ የክልሉ ነዋሪዎች በመቀሌ ባንኩ አንድ ኃላፊ የጥሬ ገንዘብ እጥረት በማጋጠሙ የሁሉንም ሰው ፍላጎት ለማሟላት አዳጋች ሆኗል ብለዋል። ወጋገን ባንክና ህብረት ባንክ እስከ እኩለ ቀን ድረስ ደንበኞቻቸውን ከ1000 እስከ 2000 ብር ወጪ እንዲያደርጉም ፈቅደው እንደነበር ታውቋል። ይህ በእንዲህ እንዳለ ከዚህ ቀደም በህወሓትና በብልጽግናው መንግስት መካከል የተደረገውን ጦርነት በበላይነት ሲመሩ የነበሩት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በኩላቸው ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች የትግራይን ግዛት ወደ ነበረበት በማስመለስና ተፈናቃዮችን ወደ ቀያቸው በመመለስ ሽፋን ትግራይን ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛል በማለት ከሰዋል። ጌታቸው ሌላ ዙር ጦርነት ለመቀስቀስ ጥረት የሚያደርጉና የትግራይን ህዝብ ሱቀቃ በማራዘም ላይ የሚገኙ ግለሰቦች ተጠያቂ ሊሆኑ ይገባል በማለት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ጌታቸው አያይዘውም ተፈናቃዮችን ወደ ቀያቸው የመመለስ ሂደት አስተማማኝ ሰላምንና መተማመንን በማስፈንና በውስጥ እና የውጭ ባለድርሻ አካላት ተሳትፎ ላይ የተመሰረተ እንዲሁም ለመልሶ ማቋቋም ከፍተኛ ገንዘብ የሚጠይቅ መሆኑንም ገልጸዋል። የትግራይ የቀድሞ ተዋጊዎች በህወሓት ሰዎች የመስዋዕትነት ጥሪ ተታለው የሌላ ዙር ጦርነት መጠቀሚያ እንዳይሆኑም ጌታቸው ጥሪ አድርገዋል። ይህ በእንዲህ እንዳለ በቅርቡ በደንበኞቹ ላይ የአገልግሎት ክፍያን ጭማሪ ያደረገው ኢትዮ ቴሌኮም በበኩሉ በተያዘው ዓመት የ6 ወራት ስራ አፈጻጸም ከ85 ቢሊዮን ብር በላይ ገቢ አግኝቻለሁ ሲል ተናግሯል። የዘንድሮ በጀት ዓመት የ6 ወራት የኩባንያ ገቢ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ከነበረው ገቢ የ81 በመቶ ብልጫ እንዳለውም ኩባንያው ዛሬ ባወጣው መግለጫ አስታውቋል። ኩባንያው በመንፈቅ ዓመቱ ገቢው የመጨረሻው በዋናነት አገልግሎቶቹ በብዛት ጥቅም ላይ በመዋላቸውና በሞባይል የሚተላለፈው ገንዘብ በመጨመሩ እንጂ ባለፈው ታህሳስ ወር የዋጋ ጭማሪ በማድረጉ እንዳልሆነም የኩባንያው ዋና ስራ አስፈጻሚ ፍሬዎት ታምሩ በበኩላቸው ተናግረዋል። ባለፈው መንፈቅ ደንበኞች የተጠቀሙት የሞባይል ዳታ የ46
6.6 በመቶ እድገት አስመዝግቧል ተብሏል። ኩባንያው በዚህ ወቅት ከ88 ሚሊዮን ዶላር በላይ የውጭ ምንዛሬ ገቢ ማግኘቱንና ይህም ካለፈው ዓመት ተመሳሳይ ወቅት የ83 በመቶ ብልጫ እንዳለው አስታውቋል። ዘንድሮም ለሚገነባቸው ግዙፍ መሰረተ ልማት ከ1 ቢሊዮን ዶላር በላይ እንደሚፈልግ ያስታወቀው ኩባንያው ባንኮች የሚያቀርቡት የውጭ ምንዛሬ ፍላጎቱን የሚያሟላ እንዳልሆነ ብድር ለማግኘት ከዓለም አቀፍ የፋይናንስ አቅራቢዎች ጋር እየተነጋገረ መሆኑንም ጠቅሷል።